ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። ስምረት ፓርቲ የህግ አልባው ፖለቲካዊ ትዕይንት እስካልተስተካከለ ድረስ በምርጫ አንሳተፍም አለ። ስምረት ይህንን ያለው ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደርሶኛል ሲል ላወጣው ውሳኔ በሰጠው ምላሽ ነው። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጪ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ወሰነ። ገዢው ፓርቲ ዜጎችን በማስፈራራት ምርጫ ፍትሐዊ እንዳይሆን ሊያደርገው ይችላል የሚል ስጋት እንደገባው የነጻነትና እኩልነት ፓርቲ ለአዲስ ማለዳ ገለጸ። በሜክሲኮ አደገኛ የዕፅ አዘዋዋሪዎች ቡድን መሪ የሆነው ኤል ሜንቶን በተገደለበት ኦፕሬሽን አሜሪካ ለሜክሲኮ የስለላ መረጃ መስጠቷን ዋይት ሀውስ አስታወቀ። ያስተዋወቅናቸው ርዕሰ ጉዳዮች ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጪ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ወሰነ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠውን ውሳኔ ዛሬ በወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉት ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉ አስታውሷል። ይህንኑ ቦርድ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ውሳኔ አሳልፏል። በዚህም የሁመራ፣ የአድሪመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አስታውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። ይህ ዘገባ ስለተጠናከረበት ጊዜ ድረስ ከትግራይ ክልልም ሆነ ከህወሓት በኩል የተሰጠ ይፋዊ መግለጫን አዲስ ማለዳ አልተመለከተችም። ስምረት ፓርቲ የህግ አልባው ፖለቲካዊ ትዕይንት እስካልተስተካከለ ድረስ በምርጫ አንሳተፍም አለ። ስምረት ይህንን ያለው ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደርሶኛል ሲል ላወጣው ውሳኔ በሰጠው ምላሽ ነው። በጌታቸው ረዳ ተፈርሞ የወጣውና ለአዲስ ማለዳ የደረሳት ደብዳቤ የፌዴሬሽን ምክር ቤትን ውሳኔ አጥብቆ ኮንኗል። ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል በይኖታል። ለዚህ ብያኔው ህገ መንግስቱን በእማኝነት ጠርቷል። በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡት ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም የሚለው መግለጫ ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም በማለት ውድቅ አድርጎታል። ስምረት ለአዲስ ማለዳ በላከላት ደብዳቤው ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን እንደሚያሳይ አመልክቷል። ይህ የፌዴሬሽን ምክር ቤት ውሳኔ ተብየውም ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫና በህግ ፊት ውድቅና የማይጸና ነው ሲልም አጣጥሎታል። ፓርቲው ህገ ወጥ ሲል የጠራውን ድርጊትም እንደሚኮንን አስታውቋል። በመጨረሻም በዚህ ህግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅታችን ስምረት ስለሚገነዘብ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫ ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብ እንዲያውቀው እንፈልጋለን ሲል አስጠንቅቋል። ገዢው ፓርቲ ዜጎችን በማስፈራራት ምርጫው ፍትሐዊ እንዳይሆን ሊያደርገው ይችላል የሚል ስጋት እንደገባው የነጻነትና እኩልነት ፓርቲ ለአዲስ ማለዳ ገለጸ። ሰባተኛው ሀገራዊ ምርጫ ፍትሐዊና ገለልተኛ ሆኖ እንዳይካሄድ ገዢው ፓርቲ በዜጎች ላይ ተጽዕኖ ሊያሳድር እንደሚችል ስጋት አለብን ሲሉ የተናገሩት የነጻነትና እኩልነት ፓርቲ ሊቀመንበር አብዱል ቃድር አደም ናቸው። ሊቀመንበሩ እንደሚሉት ኢትዮጵያ ውስጥ ምርጫ ለማድረግ በርካታ ተግዳሮቶች አሉ። ነገር ግን ከነ ተግዳሮቱም ቢሆን ምርጫ መደረጉ ግድ ነው። ምርጫ ለመደረጉ መንግስት የሌለበት ሀገር ሊያመጣ
ሊያመጣ ይችላል ያሉት ሊቀመንበሩ አንድ መንግስት ከ5 ዓመት በላይ መቆየት እንደሌለበትም ያስረዳሉ። ምርጫው ሲካሄድ ችግሮች እንደሚገጥሙ የሚጠበቅ ነገር ነው። ነገር ግን ምርጫ ቦርድ ያዘጋጀው የስነ ምግባር ህግ ከተተገበረ ችግሩን ሊቀንሰው እንደሚችልም አመላክተዋል። ዜጎች የመምረጥ መብታቸው ሊጠበቅ ይገባል ያሉት አብዱል ቃድር በምርጫው ላይ በዜጎች ማንነት ላይ መሰረት ያደረገ ጣልቃ ገብነት መታቀብ አለበት ሲሉም አስረድተዋል። አያይዘውም ገዢው ፓርቲ መንግስትን፣ ዞን እንዲሁም ወረዳን የማስተዳደር ትልቅ አቅምና ገንዘብ አለው። ስለዚህ ህዝቡ ላይ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ተናግረዋል። ገዢው ፓርቲ ምርጫው ፍትሐዊና ገለልተኛ እንዳይሆን ዜጎችን በገንዘብ በስራቸው የማስፈራራ ስራዎችን ሊያከናውን ይችላል። ይህ ደግሞ በባለፈው ምርጫ ሲደረግ የነበረ ጉዳይ ነው ሲሉ አስረድተዋል። ከነ ተግዳሮቱም ቢሆን ምርጫ ቢካሄድ ጥሩ ነው የሚል ውሳኔ ላይ ደረስን። በዛ መሰረት ነው የገባ ነው። ግን ችግሮች ሊገጥሙን እንደሚችሉ በእጩ መረጣ ላይ፣ በካምፔን ላይ ራሱ የምርጫ ሂደቱ ወይም ድምፅ መስጠቱ ነፃ ላይሆን ይችላል። ችግሮች ሊያጋጥሙ እንደሚችሉ ቀድመን ተንብየን ተቀብለን ነው የገባ ነው። ሌላው ኦፕሽን ያው በእኛ ስጋት መንግስት የሌለበት ሀገር ሊያመጣ ይችላል። ምርጫ ካልተካሄደ እንደ አንድ መንግስትም ከ5 ዓመት በላይ መቆየት የለበትም በምንም መንገድ። ያ አሁን ፐርፌክት ባይሆንም ግን ካልቸሩ መጠበቅ አለበት ከሚል በብዙ ኢቪልስ መካከል ትንሹን ኢቪል እንደመምረጥ ነው። ብዙ አስቸጋሪ ሁኔታዎች ሲኖሩ ትንሹን እንደመምረጥ አይነት በይውና የምርጫ የካምፔን ስነ ምግባር ይፋ ሆኗል። አይ ቲንክ ይሄ መደረጉ ጥሩ ነው ብዬ አስባለሁ። ፓርቲም እንደዛ አስባል። ባለው በጣም ጠባብም ቢሆን ሰላማዊነቱን ለመጠበቅ ኢሬጉላሪቲስ በጣም እንዲቀንሱ ለማድረግ ይኖራል ብለን እንሰጋለን፣ እንጠብቃለን። ችግሮቹን ግን በተቻለ መጠን ቱ ዘ ሚኒመም ማውረድ ያስፈልጋል እና እንዲህ አይነት ህጎች መኖራቸው እኛም ደግሞ ሪስፖንሲብል ሆነን በተጠያቂነት ካምፔን ስናደርግ ቢያንስ ዜጎች የተለያየ ፍላጎት አላቸው። የመምረጥ መብታቸው መከበር አለበት። በዜጎች ፍላጎት ላይ ኢንተርፊረንስ እንዳይኖር በተለያየ ማንነታቸው ምክንያት ወይም ደግሞ ማንነትን መሰረት ያደረገ ካምፔን ከማድረግ መታቀብ ያስፈልጋል። የምንወዳደረው በሀሳብ በፖሊሲ ነው። ብንመረጥ ሀገር እንዴት እንመራለን ብለን ያዘጋጀነው ማኒፌስቶ አለ። እሱን ማስተዋወቅ ነው የሚጠበቀው። ከዚያ ያለፈ ግን እኔ ፕሮግራሜን ሳስተዋውቅ ነፃነቴ እንደሚጠበቀው ሁሉ የሌላውንም ማክበር አለብን። ይሄ የአንድ ፖለቲካ ዲሲፕሊን ነው። በምርጫም ጊዜ ከምርጫም ውጭ እንግዲህ ስጋታችን እንደ ተፎካካሪ ፓርቲ መንግስት ምን ያህል በዚህ ይገዛል ነው። ገዢው ፓርቲ ትልቅም አቅም ያለው ገዢ ፓርቲ ነው። ሁሉም ቦታ የመድረስ መንግስትም ወረዳ የሚያስተዳድረው ዞን የሚያስተዳድረው መንግስት ነው። ገንዘብ አለው። ማኒፕሌት ማድረግ ይችላል። ዜጎችን በገንዘብ በተለያየ መንገድ በማስፈራራት ነው። እንዲህ ካላደረጋችሁ ከስራችሁ ትባራላችሁ፣ ከሴፍቲኔት ትወጣላችሁ። እንዲህ አይነት ነገሮች ስጋቱ ዝም ብሎ የመጣ አይደለም። በባለፈው ምርጫ የነበረ ፕራክቲስ ስለነበረ አሁንም መስጋታችን እንሰጋለን። አሁን ከዚሁ ጋር ተያይዞ የአማራ ህዝብ ዴሞክራሲያዊ ንቅናቄ ፓርቲ ሊቀመንበር ተስፋውን አለምነህ እንደሚሉት ከሆነ በአማራ ክልል ያለው የሰላምና ጸጥታ ሁኔታ 7ኛውን ሀገራዊ ምርጫ ለማካሄድ የሚያስችል ነው። በክልሉ በአንጻሩም ቢሆን ሰላም እየመጣና መረጋጋት እየሰፈነ ነው የሚሉት ሊቀመንበሩ ምርጫውን ለማካሄድ የሚያስችል አስቻይ ሁናቴ አለ ባይ ናቸው። ሆኖም ስለ ክልሉ የሰላምና ጸጥታ መስፈን ጉዳይ ተቀዳሚ ተግባር የመንግስት ነው ሲሉም ተናግረዋል። ምርጫ በባህሪው ሰላም ከሚፈልጉት ሁነቶች አንዱ ነው፣ ትልቁ ነው ያለ። ነገር ግን አሁን የአማራ ክልል በአንጻራዊነት ሰላሙ እየተረጋገጠና ወደ ጥሩ ነገር እየመጣ ነው ያለው። ስለዚህ ምርጫውን ማካሄድ የሚያስችል ሁኔታ አለ። ይሄ የመንግስት ዋና ተግባር ነው። መንግስት ነው የሚመለከተው የሚያደርገው። ይገባናል። ሰላም የሁላችን ነው። ሰላም የጋራችን ነው። አስተዋጽኦአችን ይለያይ እንጂ እኛም አስተዋጽኦ እናደርጋለን። ግን በዋናነት መንግስትን የሚመለከት ጉዳይ ተቀዳሚ ተግባሩ ስለሆነ የሰላምና ደህንነት ጉዳይ የመንግስት ጉዳይ ነው። እኛም ይህንን መንግስት እንደ መንግስት ተቀዳሚ ተግባሩን ሰላምና ጸጥታ ሲያስከብር በሂደት ውስጥ አብረን እየተሳተፍን እንገኛለን። እንዳልኩሽ በአንጻራዊ ሰላሞች መስተካከል አላቸው። አንዳንድ ቦታዎች ላይ በጣም ኪስ ቦታዎች ላይ አስቸጋሪ ሁኔታዎች ይኖራሉ። እነዛ ጋር መንግስት ጋር የተነጋገርን በሂደት የሚያድሩ ነገሮች ሊኖሩ ይችላሉ እንጂ አሁን ምርጫውን የማድረግ አቅም አለው። በሜክሲኮ አደገኛ የዕፅ አዘዋዋሪዎች ቡድን መሪ የሆነውን ኤልሜንቶን በተገደለበት ኦፕሬሽን አሜሪካ ለሜክሲኮ የስለላ መረጃ መስጠቷን ዋይት ሀውስ አስታወቀ። ትናንት እሁድ የጃሊስኮ ኒው ጄኔሬሽን ካርቴል መሪ እንዲገደል ለተደረገው ትልቅ ኦፕሬሽን አሜሪካ ለሜክሲኮ መንግስት የደህንነት መረጃ ድጋፍ መስጠቷን ዋይት ሀውስ አረጋግጧል። ታዋቂው ኔሜሲዮ ኤልሜንቶ ኦሴግራ ሴርቫንቴስ በተገደለበት በታፓፓል ጃሊስኮ ሜክሲኮ ለተከናወነው ዘመቻ እንዲረዳ ዩናይትድ ስቴትስ ለሜክሲኮ መንግስት የስለላ መረጃ
ድጋፍ ሰጥታለች ሲሉ የዋይት ሀውስ ቃል አቀባይ ካሮላይን ሌቪት በኤክስ ገጻቸው ገልጸዋል። ሌቪት ኤሌመንቱ ወደ ዩናይትድ ስቴትስ ከፍተኛ መጠን ያለው ፌስታል አደገኛ ገዳይ እጽ ከሚያስገቡ ዋነኛ አዘዋዋሪዎች አንዱ በመሆኑ ለሁለቱም ለሜክሲኮና ለዩናይትድ ስቴትስ ቀዳሚ ኢላማ ነበር ብለዋል። ቃል አቀባዩ አክለውም ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት የጃሊስኮ ኒው ጄኔሬሽን ካርቴል የውጭ ሽብርተኛ ድርጅት አድርገው ሰይሞት እንደነበርም አስታውሰዋል። በዚህ ኦፕሬሽን ወቅት ተጨማሪ 3 የእጽ አዘዋዋሪ ቡድን አባላት ተገድለዋል፣ 3ቱ ቆስለዋል፣ 2ቱ ደግሞ በቁጥጥር ስር ውለዋል ሲሉም ጽፈዋል። በተጨማሪም የሜክሲኮ ጦር ላሳየው ትብብርና ኦፕሬሽን በስኬት በመፈጸሙ አድናቆታቸውን ችረዋል። የቀድሞ በሜክሲኮ የአሜሪካ አምባሳደር የነበሩትና አሁን የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስቴር ክሪስቶፈር ላንዶ ኦፕሬሽኑን በተመሳሳይ አድንቀውታል። ይህ ድርጊት ለሜክሲኮ፣ ለዩናይትድ ስቴትስ እንዲሁም ለቀረው የላቲን አሜሪካ ክፍል ታላቅ ለውጥ መሆኑን ገልጸዋል። ይሁን እንጂ የመሪው መገደል ወዲያውኑ ሰፊ የኃይል ምላሽ አስከትሏል። ቡድኑ በሚንቀሳቀስባቸው በርካታ ግዛቶች ታማውሊፖስ፣ ሚቾአካንና ናያሪትን ጨምሮ የመንገድ መዝጋት፣ የተሽከርካሪዎች መቃጠልና የትጥቅ ግጭት መከሰታቸው ተዘግቧል። የሜክሲኮ ፕሬዚዳንት ክላውዲያ ሼንባም ከዘመቻ በኋላ በተከሰቱ የተለያዩ የመንገድ መዘጋቶችና ሌሎች ነውጦች እንዲረጋጉ ለህዝቡ ጥሪ አቅርበዋል። ከሁሉም የክልል መንግስታት ጋር ፍጹም የሆነ ቅንጅት አለ፣ መረጃን እያገኘን መረጋጋት አለበት ሲሉ ሼንባ ገልጸዋል። ዕለታዊ ዜናችን ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።